ሌባ የሚበዛበት የት ነው? ደሃ ሰፈር። መጽሐፍ ቅዱስ ይዘህ የምትሄድ የነበርክ ሰው አሁን ስዕል መሸከም ጀመርክ። ኦርቶዶክስ በጾም ጸሎት ማማት መጠን ለእናት ማስተማር ነው። ከመሬት ተነስቶ ለምን አንጾምም ተብሎ አይጾም። መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። አዎ ስሙ ሲጠራ አይደለም የከፋን፣ ስታብጠለጥለው ነው የከፋን። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። እናንተ ድሆች ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ። 19 20 ያለኝ ይሄ ብቻ ነው። እንዴት ይህ ብቻ ነው ትለኛለህ? እናንተ ባለጠጎች ግን ወዮላችሁ፣ መጽናናትን ተቀብላችኋልና። እናንተ አሁን የምትስቁ ወዮላችሁ፣ ታለቅሳላችሁና። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉ። የምትስቁ ወዮላችሁ፣ ታለቅሳላችሁና። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር። ታዲያ እኛ ነጋዴዎች ነን፣ ሀብታሞችም ነን። ለባለጠጋው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። መጽሐፍ ቅዱስ ይዘህ የምትሄድ የነበርክ ሰው አሁን ስዕል መሸከም ጀመርክ። ካንተ በፍጹም በተለይ ደግሞ ወንጌል አማኝ የነበረና ወንጌልን ይዘህ እንደዚህ በየአደባባይ ሲሰብክ የነበረ ሰው እንዴት አድርጎ ነው ወደ ስዕል መሸከም እንደው ስትመጣ ትንሽም አልከበደህም? በአንድ ጊዜ እንደዚህ መውረድስ ይቻላል? በጣም ነው ደስ ያለኝ። ለምቢባል ሞር እግዚአብሔርን ያወኩበት ነገር ነው። ለምሳሌ አክል መጽሐፍ ቅዱስ የሚያስበለው ምኑ ነው? እግዚአብሔር ቃል ስለሆነ ነው። ውስጥ ያለው ሐሳብ አይደል? ሐሳቡ። ታዲያ ወረቀትና ቆዳ ተሸከምክ ትለኛለህ? መጽሐፍ ቅዱስ እንደዚህ እስኪያስኩ ለምን ያለው ሐሳብ ነው እንጂ። ሐሳብ በጣም ጥሩ። ስለዚህ ስለ ቅዱሳን ስዕላት ደግሞ ቤተክርስቲያን የማይነበብ መጽሐፍ ትለዋለች ቤተክርስቲያን። ምኑን? ቅዱሳን ስዕላት። ቅዱሳን ስዕል ነው የሚባለው። የስዕል ቅዱስ አለ? መጽሐፍ ቅዱስን ቅዱስ ያሰኘው ምን ነው? የስዕል ቅዱስ አለ ወይ? የመጽሐፍ ቅዱስ አለው? የመጽሐፍ ቅዱስ አለ ወይ? መጽሐፍ ቅዱስማ መጽሐፍ ቅዱስ የተባለበት ቅዱስ የሆነው የእግዚአብሔር ቃል ስላለበት ነው። የመጽሐፍ ቅዱስ አለ? ነገርኩ እኮ ቅዱስ የሆነው የእግዚአብሔር ቃል ስለሆነ ነው እኮ። የጠየቁን ጥያቄ ልክ እኔ የስዕል ቅዱስ አለው እንዳልከኝ ሁሉ መልስልኛ እኮ እንድመልስልህ ከፈለክ ጥያቄን በጥያቄ አይደለም። አንደኛ እኔ ነገርኩ መልስልኝ። መጽሐፍ ቅዱስ በሰጠኝ ደስ ይለኛል። አይ እሱ መጽሐፍ ቅዱስ ብዬ አልጠራውም። እኔ ይሄው መጽሐፍ አልጠራውም። ምን ማለት ነው? መጽሐፍ ቅዱስ ብዬ አልጠራውም። መጽሐፍ ቅዱስ ብዬ የምጠራውን ይሄው መጽሐፍ ቅዱስ አልጠራውም። ምን ብለህ ነው የምጠራው? እኮ ነው ያልጠራውም ማለት ምን ብለህ ትጠራዋል ታዲያ? እኔ አይደለም ሌላ መጽሐፍ ቅዱስ የ54ቱ ካለ ስጠኝ። ሌላ የ54ቱ ካለ ስጠኝ። ይሄው ኮሱን ሳይሆን መጽሐፍ ቅዱስ ስጠኝ ነው ያልኩ። አንተ 80 ያዱን የፈለከው አይደለም የ54ቱ 66ቱንም ቢሆን ስጠኝ። ለምንድን ነው የማጠራው? ነው ምን ሆነብህ? ይሄ አዲሱ መደበኛ ትርጉም ነው። ይሄ አዲሱ መደበኛ ትርጉም ነው። እነማን እንደጻፉት የማን እንደሆነ ይታወቃል። እኔ አሁን ስጠኝ ያልኩ 1954ቱን 66ቱን ስጠኝ። መጽሐፍ ቅዱስ ብዬ የምጠራው ስጠኝ። 54ቱም ቢሆን ምንድነው ነው? አቃሱ ስጠኝ። ያው ዛታችን ላይ ያለ መሰለኝ። ያው ዛ ጋር ያለ መሰለኝ። አዎ ዲ ጭራሽ ይሄኛው ነው የምትፈልገው? 54ቱ በቃ ከሁለቱ አንዱ ስጠኝ። ሁለቱም ያው ነው። ለኔ 54ቱ ግዕዝ ትችላለህ? እሱን ስጠኝ እኮ ግዕዝ ትችላለህ ወይ? ግዕዝ አልችልም፣ ቁጥሩን ግን እችላለሁ። ይሄው እኔ በግዕዙ አለኝ። ችግር የለውም። አሁን ያው ያዘው
ቅድም ላይ ምን ነበር የጠየቀኝ ጥያቄ? ስዕሉ ጎምን ምን ብለህ ጠየቀኝ? የጠየቁ ጥያቄ እኮ ስዕሉ መጽሐፍ ቅዱስ ነው ወይ የስዕል ቅዱስ አለ ወይ? በጣም ጥሩ። የመጽሐፍ ቅዱስ አለ እየነገርኩ ነው። መጽሐፉን ቅዱስ ያስባለው የእግዚአብሔር ቃል ስላለበት ነው። እሺ እዚህ ውስጥ የተጻፈው ሐሳብ ነው ቅዱስ ያሰኘው? ኦፍ ኮርስ የእግዚአብሔር ቃል እንጂ እዚህ ውስጥ ከተጻፈው ሐሳብ ውጪ ይሄ ሐሳቡ ምንም ባይኖረው ኖሮ ምን ብለን ነው የምንጠራው? ምንም ወረቀት ብለን ነው የምንጠራው። ስለዚህ ይሄንን ቅዱሱ መጽሐፍ ቅዱስ ያሰኘው ምንድነው? የእግዚአብሔር ቃል ስለሆነ ቅዱስ ስለሆነ የእግዚአብሔር ቃል ልክ እንደዚሁ ውስጥ ምን አለው? ልክ እንደዚሁ ለምሳሌ ያክል ቤተክርስቲያን ቅዱሳን ስዕላት ብላ መጠራው ብዙ ስዕላቶች አሉ። ወረቀቱ እንደማንኛውም ሰው ወረቀት ነው፣ ወይም የሚሰፍርበት ነገር እንደማንኛውም ነገር ግዑዝ ነው። ነገር ግን ሐሳብ የተሳለው ሐሳብ ቅዱስ ያስብለዋል። ምኑ እዛ ጋር የተጻፈው ምንድነው? ሐሳብ ውስጥ ንገረኝ። ለምሳሌ ያክል መስቀል ቢሳል፣ እሺ መስቀል ቢሳል፣ መስቀልን ክርስቶስ ኢየሱስ የተሰቀለበት የመስቀል እኮ አይደለም። አሁን አንተ ሁሉ ያው እየጠየቅኩ አይደለም። አንተ እንዳለ የምትይዘው የምትሸከመው፣ በተለይም ደግሞ ኦርቶዶክሳውያን ይጠራጠሩሃል ይመስለኛል። ከዚህ ወደ ኦርቶዶክስ ከመጣ በኋላ ጾም ጸሎት ትታል። ቤተክርስቲያን በጣም ስርዓት ያላት ጾም ጸሎቷ ከብዷቸው የወጡ ብዙዎች አሁን በርገር ነው መበላው፣ አሁን ቁርጥ ነው መበላው ከዛ ቤት ከወጣ በኋላ የሚሉ ብዙ ተሐድሳውያን አሉ፣ ቪዲዮ ማሳየት ስለሚቻል። ስለዚህ ቤተክርስቲያን በጾም አትታማ። ቤተክርስቲያኗ ልነግርህ። ስለዚህ እኔ የቤተክርስቲያኗ አካል የቤተክርስቲያኗ ልጅ ነኝ። ለምን ዛሬ ላይ ያለው ድንገት ፊዚካል ለውጥ አምጥተሃል የሚል ከሆነ ሰው አእምሮ ሲያርፍ የመዳን ነገሩ 4 ነጥብ እርግጥ ሲልለት አይጨነቅም። ጭንቀት ጠፍቶብህ ነው? አዎ። ስለዚህ አሁን ከጭንቀት ገላገለ። ስለዚህ እዚህ ጋር የተጨነቀ ተሜ ነበረ። ያው እዚህ ጋር ኦልሞስት ታዲያ ሁሌ መንቀል መውጋት ነበር። ይመታ ነው። አሁን የምደበድበው የለም። በተደበደበበት ዓለም ላይ ነው መጥቼ ረፍ ያልኩት። እንግዲህ መጽሐፍ ቅዱስ ዲያብሎስን ተቃውሙት ከእናንተ የሚሸሻል ስለሚል እዚህ ጋር መቃወም ምንም ደግሞ ከወጣቶቻችን ላይ ከሀገራችን ላይ ከቤተክርስቲያን ላይ እያልክ ነው የምትጸልዩ። ይሄንን ሙሉን አደርግላቸዋለሁ። በጣም ደስ የሚል ጸሎት ስለሆነ ለረጅም ዓመት ነው ስልክ ላይ ነበረ። የት እንደሚያገኙት እኮ አላውቅም። እኔ ጋር አለ፣ እኔ ጋር የቆየ ነውና እዚህ ላይ ደግሞ አንድ ኢንተርቪው ላይ ምን አልክ? 2 ቸርች ከነምዕመኑ አዘግቼ ወደ ኦርቶዶክስ ቤተክርስቲያን አምጥቼ ያስጠምቂያቸዋለሁ ብለሃል። አዎ የዛሬ ዓመት ከየት ነው? 2 ቸርቾች ከነምዕመኑ እንትን ነው። ኦልሞስት እነሱ ራሳቸውን ማሳወቅ አይፈልጉም። ማሳወቅ በሚፈልጉበት ሰዓት ላይ ያሳውቃሉ። እነዚህ ፓስተሮቹ 2 ቸርች ሙሉ ህዝብ አለ በማስረጃው ቁጭ ብለዋል። እኔ ጋር ሳይሆን እዛው ቤተክርስቲያን። ስንት ሰዎች ናቸው? 2 ቸርች ማለት እኮ በጣም ብዙ ነው። ቁጥሩ ኦልሞስት በአሁን ሰዓት ላይ ቸርቾች ሲባሉ አሁን አላቅም። አሁን የካውንስሉ አሰራርን ምንን አላቅም። ያኔ 20 ሰው ካለ ሚኒስትሪም ላይሰንስ መውሰድ ትችላለህ። ትችላለህ። እና 50 ሰው ካለ ደግሞ የሚኒስትሪ የቸርችንም ላይሰንስ መውሰድ ትችላለህ። አሁን አላቅም። አሁን ዞር ብዬ አይቼው አላቅም። ከወጣው ጀምሮ ወደ ካውንስሉ አላቅም። እና ያ የቸርቹ ባለቤትና ወይም ደግሞ ቸርቹን ራዩን የወሰደው ሰውና ምዕመኖቹ አብረው ተጠምቀዋል። ከየት አካባቢ የተጠመቁት? የት ነው አካባቢው? ወደ ደቡብ ነው። ደቡብ? አዎ። ማስረጃዎች በነገራችን ከዚህ በፊት ፖስቻቸው ነበር ፎቶዋቸውንና አንስቸው ነው። መቼ ሄደ ነው ደቡብ? አንተ? እኔ እግዚአብሔር ይመስገን አሁን አይደል እንደ ጀመርከው? አይ እግዚአብሔር ይመስገን ኦርቶዶክስ ኮንኩኝ በኋላ ብዙ ሰዎች ጋር አልቆምኩም። ጴንጤ ቤትም እያለው ስራዬን እየሰራው ነው እየሄድኩ ማገለግለው። አሁን ደግሞ ኦርቶዶክስ ጋር እያለው ደግሞ ስራዬን እየሰራው በአግባቡ። እንዲሁም የኔ ስራውን ግራ ነው የሚያጋባቸው። ምንድነው የሚሰራው? የት ነው ያለው? ማስታወቂያ አስተዋውቄ ድሮ ጴንጤ ቤት እያለው ስራዎችን ሳስተዋውቅ ጎንደርም ባህር ዳርም የትም ያለው ሰውዬ ጅማም ያለው ሰውዬ እዛ እኮ አሉ እኮ ብዙ መስሪያ ቤቶች እየደወሉ ከኔ ስራ ያሰሩኝ ነበር። ገብቷል። አሁን ግን በቃ ባስተዋውቅ ያው እዚች ጋር ኦርቶዶክሳዊ ጋር ይሄ አንድነት ነገር ስለሌለ ሞር ስራዬን ግን እየሰራው ነው። ስራዬን እየሰራው
እሄዳለሁ፣ አገለግላለሁ። ለዚህም ነው ማለት ግን ይሄ ነገር ውሸት ሆኖ ቢገኝስ 2 ቸርች ሙሉ ማለት ብዙ ነው። በምን ላሳየ? ድንገት አንተ ብቻ ማየት ከፈለክ ለራስህ ብቻ ማየት ከፈለክ እነዛን ሰዎችን ከኔ ጋር አውርቻቸው ከተወሰነ ሰዓት በኋላ አሳያለሁ። ጥሩ። በነገራችን ላይ በዚህ አጋጣሚ እሱን ቤተክርስቲያን በቅርቡ ሄጄ እግዚአብሔር ቢፈቅድና ብንኖር የተጠመቁ በቤተክርስቲያን ገና ህንጻውን መስራት ይፈልጋሉ። ምእመኖች እዛ አካባቢ ጋር በፕሮቴስታንት የተከበበ ምእመን ስለሆነ በፕሮቴስታንትም የተከበበ ስለሆነ ደቡብ አካባቢ ነው። ጥሩ ነገሮችን የቤተክርስቲያንን እርዳታ ስለሚፈልጉ እንዲሁም የኔ ድክመት ነው ከአባቶች ጋር ከአንዳንድ መምህራኖች ጋር ተነጋግሬ ወደ እነሱ ለመሄድ እንጂ አሁን አመታቸውን ሲያከብሩ ይሄዳሉ። ስለዚህ 2 ቸርችና ፓስተሮች ከነመመኑ ተጠመቁ። እባካችሁ በተመስገን የጌታ ልጅ ወደ ኦርቶዶክስ ተቀላቀላችሁ ምእመናንና ፓስተሮቹ አናግሩኝ፣ እኔን ያናግሩኝ፣ አገናኛለሁ። እነሱ ራሱ እኔን ያገናኝ እንጂ ከዛ እኔ ራሴ በደንብ አድርጌ አወራቸዋለሁና በደረሰብህ ነገር ደግሞ ሰሞኑን ባሉት በነሳ ሳምንት ግርግር አንድም ኦርቶዶክሳዊ ተጽዕኖ ፈጣሪ ከሚባሉት መካከል እንግዲህ ቪዲዮ የሰራ ሰው አላየሁኝም። ላቅም እዚህ ጉዳይ ላይ አንተ ለብሶ ሰራ ነበር ብዬ ነው። አንዳንድ ጊዜ ቀደም ላይ ጥቅሱ ነገር ያለው አባብላታለሁ እንዳለው ጌታ ሊያስተምረኝ የፈለገው ነገር ይኖር ይሆናል። ለዛ ጉዳይ ነው ዝም ያሉት። ለነሱ ሳይሆን እግዚአብሔር ለኔ ሊያስተምረኝ የፈለገው ነገር ይሆናል እኮ ገባኝ። ከዛ አንፃር ነው ወይ ዝም ያሉት እነሱ ብዬ ነው። ብዙ ሰው ምን አላቅም። እኔ መያዝ ያለብኝን ያው አሁን እዚህ ጋር እንደውም የይቅርታ ቪዲዮ ራሱ ሪፖስት ያደረጉት አብዛኛው ፕሮቴስታንቶች ናቸው። እንደውም ኦርቶዶክሳውያንም እህቶቼ ቀደም የጠራዋቸው እህቶቼ ከመሬት ተነስቶ ለምን አንጾምም ተብሎ አይጾም። አዳም በመብል ያመጣውን ሞት ለማፍለሱ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል። እግዚአብሔርና መብል ለውድድር ቀርቦልን መብል መምረጣችን ጾምን መሻል ማለት እንደሱ ነው። ስለዚህ የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ አንተ የኔን ፍቅር ካፈለስክ እኔም ያንተን አካል በሞት አፈርሰዋለሁና አፈለሰው ማለት ነበር። እንደ መልእክት ፍለሰው አፈለሰው ማለት ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈለሰ ነው። እግዚአብሔርን ከምንጣላባቸው አንዱ ጾምን መሻል ነው። መጾም ደግሞ እግዚአብሔርን የማክበር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንደሆነ ተሰጥቷል ማለት ነው። አሁን ጌታችን የጾመው ስንት ቀን ነው? 40 ቀን። 40 ተመልከቱ። ስታካፍሉት ለ5 ስታካፍሉት ምን ደርሷል? 8ቱን ቀን ለውሃ ጠባይ፣ 8ቱን ቀን ለመሬት ጠባይ፣ 8ቱን ቀን ለነፍስ ጠባይ፣ 8 ቀን ካሰና ያንን ታስገብግበን በልተን በመጎምጀት ያመጣነውን ሞት አፈለሰልን። እንደገና ደግሞ የተረጉሙታል አባቶቻችን ለአራቱ በዓላት 10 ፍጹም 40 ቀን ደግሞ 10 ቀን ካሳ ለማለግ ነው። አላችሁን? እግዚአብሔር ከሁላችሁ ጋር ይሁን። እኮ መናፍቅ ትባላለህ። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ኢየሱስ ሲባል ይከፋቸዋል። አዎ ይከፋናል። አዎ ስሙ ሲጠራ አይደለም የከፋን፣ ስታብጠለጥለው ነው የከፋን። ኢየሱስ ጌታ ነው ማለት ስብከት የሚመስላቸው ሰዎች አሉ። በጣም ያሳዝናል። አሁን እናንተ ካላበዳችሁ በስተቀር አንድ ቲሸርት አሳትሜ በሰጣችሁ ያ ቲሸርት ደግሞ ጽሑፉ ደረታችሁ ላይና ከጀርባ ምን ይላል? እኔ ሰው ነኝ የሚል ይሄን ልበሱና ከተማ ውስጥ ተንቀሳቀሱ ብትባሉ ትሄዳላችሁ? ለምን? መጀመሪያውኑ ማን ነው ዝንጀሮ ዞን አላላችሁ? ሰው ያላችሁ ካለ ነው።
እና ኢየሱስ ጌታ ነው። መጀመሪያስ ማን ምን አለው? እንደውም ኢየሱስ ጌታ ነው የሚለው አይመጥነው። ለምን? ኢየሱስ ክርስቶስ የጌቶች ምንድን ነው? እግዚአብሔር ይስጥ ጌታ ብቻ አይደለም። ምንድነው እሱ? አንዳንድ ያስወደዱ እየመሰሉ ያጣጥሉናል። አየው የጌቶች ጌታ ነው። አንተም እኮ ባቅነ የዚህ ቤት ጌታ ሲባል አቤት ትላለህ። ለቤቱ ጌታ ነህ። የዚህ ጫማ ጌታ ሲባል አቤት ይላል አንድ ሰው። አንተም ጌታ ኢየሱስም ጌታ እንዴት ይሆናል? ሰዎች እንኳን ከመቤት ሲለዩ ቀዳማዊት ይላሉ አይደል? አንተም እሷም እመቤት ያችም እመቤት እንዴት ይሆናል? የሆነ ስቴፕ መምጣት አለበት ደረጃ። ጌታ እኮ አብርሃምም ጌታ ነው። ጌታዬ ትለዋለች እኮ። እናቶች ባሎቻቸውን ጌታዬ ነው የሚሉት። እሱ የእነዚህ ሁሉ ጌታ ነው። ንጉሱም እኮ ላንተ ጌታ ነው። የሥራ አለቃህም እኮ ጌታ ነው። እኔ አይደለሁም ስራ ነው ጌታ ይላል። ስራም ጌታ ነው። ሁሉም ጌታ ሆኖ እንዴት ይሆናል? የጌቶች ጌታ ነው። ክርስቶስ የጌቶች ጌታ ነው። እንደዚህ ነው የምትጠራው ቤተክርስቲያናችን። አሁን የዘወትር ጸሎት ላይ ውዳሴ ማርያም ከማንበባችን ከመድገማችን በፊት አማትበን ስንጀምር ክርስቶስን ስንጠራው የአምላኮች አምላክ፣ የጌቶች ጌታ፣ የንጉሶች ንጉስ። እስቲ እናንተ ቀጥሉ፣ እኔ የመጀመሪያውን ስልላችሁ። የአምላኮች በደንብ ጥሩት። የአምላኮች የጌቶች የንጉሶች። ይሄ ነው ቤተክርስቲያናችን። እንደዚህ ነው የምትጠራው። ይሄ ማክበር ነው ወይስ ዝቅ ማድረግ ነው? ከዚህ ይልቅ ኢየሱስ ጌታ ነው ማለት ያለብን። በዚህ ልክ የምታከብረው ቤተክርስቲያን አለች ክርስቶስ። ወደ ውስጥ ወደ ሌላ እንግባ። ስሙን ነው ስንጠራው። የአምላኮች አምላክ፣ የጌቶች ጌታ፣ የንጉሶችም ንጉስ፣ አምላከ አማልክት ወእግዚአብሔር ወንጉሰ ነገሥት። ምድራዊ ነገስታት ስላሉ፣ ምድራዊ አማልክት ስላሉ፣ ገዢዎች ማለት ነው። የነዚህ ሁሉ ገዢ ነህ አንተ። የሥጋም የነፍስን ፈጣሪ ነህ። መድኃኔ ዓለም መድኃኒት፣ የዓለም መድኃኒት፣ የዓለም ፈውስ፣ የዓለም አዳኝ ብለን የምንጠራው ክርስቶስን ኢየሱስ